ሽውን ነገር ማድረግ ትችያለሽ ብላ ስትመልስላት በሮጫ ሄዳ ለአቶ አምናን ሁሉንም ነገር ትነግረዋለች። የድሮ ቤታችን ላይ ስትሰራ የነበረው ሰራተኛ ዳፍኔ ትባል ነበረ። አንተ ግን አታውቅም እንዴ? ምን ሆና ነው ታዲያ አሁን እኔ አትዘላልኳትም ማለት አቶ አምናን። አቶ አምናን ወንድሜ ልጅ ምን ሆነ ነው ትዝ በል እንጂ አስታውስ እንጂ ትለዋለች። እሷ ሰራተኛ እኛ የድሮ ቤታችን ነው ሞታ የተገኘችው። ስለዚህ የእሷ ደግሞ በእሷ ምክንያት ነው መሰለኝ ይህ ነገር ሁሉ እየሆነ ያለው። ስለዚህ እሷ ከሞተች ታዲያ በእሷ ምክንያት እንዴት ይሄ ነገር በቤታችን ላይ ሊሆን ይችላል ብሎ ይጠይቃታል አቶ አምናን። እንግዲህ ሜርሲ በጣም ተናዳለች በስፋን። እስከ ዛሬ ድረስ እኔን ተጠቅመሽ ብዙ ነገር አድርገሻል፣ ዛሬ ላይ ግን አልፈቅድልሽም ምንም ነገር በወንድሜ ላይ ወንድሜ ልጅ ላይ እንድታደርጊ ምንም ነገር አልፈቅድልሽም። ከዚህ በኋላ ምንም ነገር እንድታደርጊ አልፈቅድሽም። የአንቺ ሴራን አውቅሻለሁ። አንቺም እኮ የሆነ ነገር አስበሽ ነው ወደ እኔ የምትመጪው። እኔማ አዎ ጓደኛሞች ነበረን ብዬ ነው ሀሳቤ ወደ አንቺ መምጣቴ። ሁሉንም ነገር እንደጀመር ነው አብረን እንጨርሳለን ብዬ ነበረ። አንቺ ግን እንደዚህ ካልሽኝ የምሰራውን ነገር እኔ አውቃለሁ፣ አታስፈልግኝም ብላ እንግዲህ ባቢሌን በስፋን ጨዋ ወጣ ለአቶ አምናን ያለውን ነገር ሁሉ ትናገራለች። ወይዘሪት ሜርሲ እንግዲህ አቶ አምናን ምንም ሊያስታውሳት አልቻለችም። እቺ ዳፍን የምትባለዋን እሷ ደግሞ ምንድነው ታዲያ ለምንድን ነው የእሷን ስም ጠቅሰሽ ምን ለማውራት ፈልገሽ ነው ይላታል አቶ አምናን። እሷ አንድ ሴት ነበረቻት፣ በእሷ ምክንያት ነው መሰለኝ የእናቴ ሞትም የቤት መቃጠልም እንዲሁም ደግሞ የድርጅትክ ማወደም ራሱ በእሷ ምክንያት ይመስለኛል። እንግዲህ ያለውን ነገር አንተ ድረስበት፣ እኔ ነግሬሃለሁ ሁሉንም ነገር ብላ ለአቶ አምናን ተናግራ ትሄዳለች። እሱ ደግሞ ስልክ ደውሎ እንዲያጣሩና ስሟ ማን እንደሆነና የት እንደምትኖር እንዲያጣሩ ለካምፓኒ ሰሪዎቹ እንግዲህ ደውሎ ነግሯታል። ይህን ያወቀችው ሲፋን ደግሞ አንቃት ይዛታለች። አንቺ ውሻ የሁሉንም ነገር ለአቶ አምናን ነግረሽ ነው? አቶ አምናን ነግሮኛል። ማን ነው የነገረክ ስል የተናገረችው አክስቴ ሜርሲ ናት እንዲህ አለችኝ። እኔ ግን አላቅም ነበረ። ድሮ ቤታችን ሰራተኛ የሆነች በእኛ ቤት ሞታ ተገኝታለች ብላ የተናገረችኝ ሲፋ የተናገረችኝ አክስቴ ናት ብሎ ሲነግራት እሷ ደግሞ እና ይሄን ነገር አንተ ምን ማድረግ አሰብክ ስል ወይም ይሄን ነገር መጨረስ አለብኝ ስል ሲፋን ደንግጣ መጨረስ ምን ማለት ነው ስትል ወይም መግደል ካለብኝም መግደል ወይም ተነጋግሮ የሚፈታ ነገርም ከሆነ ተነጋግረን መፍታት እፈልጋለሁ። ይህ በሱ ምክንያት ሁሉንም ነገር ማጣት አልፈልግም ይላታል። ደንግጣ ወደ ክላሴ ሄጄ ልረፍ ብላ በሩጫ ትሄዳለች። በዛ መሀልም ወይዘሪት ሜርሲ ከክላስ እየወጣች ታገኛታለች። አንቃ እንግዲህ ወደ ክላስ ትወስዳታለች። በዛም ደንግጣ ሲፋን ሜርሲ እንግዲህ በጣም ደንግጣለች። አሁን እናትየውን ገለሽ እኔንም ልትገልየው እንደ ምን አስበሽ ነው ብላ ትጠይቃታለች። ጄሪ እንግዲህ በአቶ አምናን በጣም ተናዳለች። ወደ ክላሷ ስትሄድ እንግዲህ ብሌንን አቅፎ ተኝቶ ነበርና እኔ ለኔ ተራሳው ብለክ ብሌን እንግዲህ አቶ አምናን ብሌንን አቅፎ ተኝቶ እያለች ጄሪ ወደ ክላስ ትመጣለች። በጣም ተናዳ በሩን ዘግታ ከክላስ ትወጣለች። ከዛ እስኪመጣ ጠብቃ ለእኔ እኮ ጊዜ እየሰጠኝ አይደለም፣ ምን ሆነሽ ነው? ለዚህ አነጋገር አሁን ጊዜ አይደለም። ታዲያ ለተራ ሰው ብለክ እኔን እንደዛ መናገሬ ተገቢ ነው ብሎ ይነግራታል። አዎ ብሌን አሁን ተሽሏታል። እሷ አሁን ምንም ነገር አያስፈልግም፣ ያንከባከቡ ሰው አለ፣ ሰራተኞች ወይዘሪት ዛራ ታንከባከባታለች ትላለች። አቶ አምናን ደግሞ እምቢ ይሄን ነገር አልቀበልም ብሎ እንግዲህ
ከብሌን ጎን መሆኑ እፈልጋለሁ ተሽላ ወደ ራሷ እስክትመለስ። እንግዲህ አቶ ምናን ወደ ዛህራ ሄዱ። ምንድን ነው የምትወደው? ከዚህ በፊት ማታደርግላት ነገር ንገርኝና እኔም ልርዳት ይላታል። እሷም ደግሞ ሁሉም ነገር እኮ ያልፋል ልጄ፣ ዋናው ነገር ትዕግስት ነው፣ ታገስና ሁሉም ነገር ያልፋል ብላ ትነግረዋለች። አቶ ምናንም እሺ በቃ እናት ዛህራ ብሎ ክላስ ይወጣል። እሱም ደግሞ ተረት ይነግራታል። እንግዲህ ብሌን ደስ ብሏት ምስጢረኛዬ ብላ አቶ ወይዘሪት ሜርሲ ቤት ስትጠራ፣ ወይኔ ጉድሽ ጄሪ፣ ይህን ነገር ብትሰሚ ኖሮ ምን ታረጊ ነበር ትለዋለች። ውድ ተመልካቾቼ ዩቱቤን ሰብስክራይብ፣ ላይክ እያረካችሁ አበረታቱኝ። ስለምታበረታቱኝ አመሰግናችኋለሁ። መልካም ጊዜ ተመኘሁላችሁ። አልሰማሽም፣ እኔ ምንም ነገር ሊረዳሽ አልችልም። ሲፋን እንግዲህ እኔን ለማስፈራራት ገና አልተወለድሽም፣ እኔን ማስፈራራት ትተሽ ሄደሽ የፈለግሽውን ነገር ማድረግ ትችያለሽ ብላ ስትመልስላት በሩጫ ሄዳ ለአቶ ምናን ሁሉንም ነገር ትነግረዋለች። የድሮ ቤታችን ላይ ስትሰራ የነበረው ሰራተኛ ዳፍኔ ትባል ነበረ። አንተ ግን አታውቅም እንዴ? ምን ሆና ነው ታዲያ አሁን እኔ አትዘላልኳትም ማለት አቶ ምናን። አቶ ምናን ወንድሜ ልጅ ምን ሆነ ነው ትዝ በል እንጂ አስታውስ እንጂ ትለዋለች። እሷ ሰራተኛ እኛ የድሮ ቤታችን ነው ሞታ የተገኘችው። ስለዚህ የእሷ ደግሞ በእሷ ምክንያት ነው መሰለኝ ይህ ነገር ሁሉ እየሆነ ያለው። ስለዚህ እሷ ከሞተች ታዲያ በእሷ ምክንያት እንዴት ይሄ ነገር በቤታችን ላይ ሊሆን ይችላል ብሎ ይጠይቃታል አቶ ምናን። እንግዲህ ሜርሲ በጣም ተናዳለች በሲፋን። እስከ ዛሬ ድረስ እኔን ተጠቅመሽ ብዙ ነገር አድርገሻል። ዛሬ ላይ ግን አልፈቅድልሽም ምንም ነገር በወንድሜ ላይ ወንድሜ ልጅ ላይ እንድታደርጊ ምንም ነገር አልፈቅድልሽም። ከዚህ በኋላ ምንም ነገር እንድታደርጊ አልፈቅድሽም። የአንቺ ሴራን አውቅሻለሁ። አንቺም እኮ የሆነ ነገር አስበሽ ነው ወደ እኔ የምትመጪው። እኔማ አዎ ጓደኛሞች ነበረን ብዬ ነው ሀሳቤ ወደ አንቺ መምጣቴ። ሁሉንም ነገር እንደጀመር ነው አብረን እንጨርሳለን ብዬ ነበረ። አንቺ ግን እንደዚህ ካልሽኝ የምሰራውን ነገር እኔ አውቃለሁ፣ አታስፈልግኝም ብላ እንግዲህ በብሌን በሲፋን ጨዋ ወጥታ ለአቶ ምናን ያለውን ነገር ሁሉ ትናገራለች። ወይዘሪት ሜርሲ እንግዲህ አቶ ምናን ምንም ሊያስታውሳት አልቻለችም። እቺ ዳፍን የምትባለዋን እሷ ደግሞ ምንድን ነው ታዲያ ለምንድን ነው የእሷን ስም ጠቅሰሽ ምን ለማውራት ፈልገሽ ነው ይላታል አቶ ምናን። እሷ አንድ ሴት ነበረቻት፣ በእሷ ምክንያት ነው መሰለኝ የእናቴ ሞትም የቤት መቃጠልም እንዲሁም ደግሞ የድርጅትክ ማወደም ራሱ በእሷ ምክንያት ይመስለኛል። እንግዲህ ያለውን ነገር አንተ ድረስበት፣ እኔ ነግሬሃለሁ ሁሉንም ነገር ብላ ለአቶ ምናን ተናግራ ትሄዳለች። እሱ ደግሞ ስልክ ደውሎ እንዲያጣሩና ስሟ ማን እንደሆነና የት እንደምትኖር እንዲያጣሩ ለካምፓኒ ሰሪዎቹ እንግዲህ ደውሎ ነግሯታል። ይህን ያወቀችው ሲፋን ደግሞ አንቃቴ ይዛታለች። አንቺ ውሻ የሁሉንም ነገር ለአቶ ምናን ነግረሽ ነው? አቶ ምናን ነግሮኛል። ማን ነው የነገረክ ስል የተናገረችው አክስቴ ሜርሲ ናት እንዲህ አለችኝ። እኔ ግን አላቅም ነበረ። ድሮ ቤታችን ሰራተኛ የሆነችው በእኛ ቤት ሞታ ተገኝታለች ብላ የተናገረችኝ ሲፋ የተናገረችኝ አክስቴ ናት ብሎ ሲነግራት እሷ ደግሞ እና ይሄን ነገር አንተ ምን ማድረግ አሰብክ ስል ወይም ይሄን ነገር መጨረስ አለብኝ ስል ሲፋን ደንግጣ መጨረስ ምን ማለት ነው ስትል ወይም መግደል ካለብኝም መግደል ወይም ተነጋግሮ የሚፈታ ነገርም ከሆነ ተነጋግረን መፍታት እፈልጋለሁ። ይህ በሱ ምክንያት ሁሉንም ነገር ማጣት አልፈልግም ይላታል። ደንግጣ ወደ ክላሴ ሄጄ ልረፍ ብላ በሩጫ ትሄዳለች። በዛ መሀልም ወይዘሪት ሜርሲ ከክላስ እየወጣች ታገኛታለች። አንቃ እንግዲህ ወደ ክላስ ትወስዳታለች። በዛም ደንግጣ
ሲፋን ሜርሲ እንግዲህ በጣም ደንግጣለች። አሁን እናትየውን ገለሽ እኔንም ልትገልየው እንደ ምን አስበሽ ነው ብላ ትጠይቃታለች። ጄሪ እንግዲህ በአቶ አምናን በጣም ተናዳለች። ወደ ክላሷ ስትሄድ እንግዲህ ብሌንን አቅፎ ተኝቶ ነበርና እኔ ለእኔ ተራሳው ብለክ ብሌን እንግዲህ አቶ አምናን ብሌንን አቅፎ ተኝቶ እያለች ጄሪ ወደ ክላስ ትመጣለች። በጣም ተናዳ በሩን ዘግታ ከክላስ ትወጣለች። ከዛ እስኪመጣ ጠብቃ ለእኔ እኮ ጊዜ እየሰጠኝ አይደለም፣ ምን ሆነሽ ነው? ለዚህ አነጋገር አሁን ጊዜ አይደለም። ታዲያ ለተራ ሰው ብለክ እኔን እንደዛ መናገሪ ተገቢ ነው ብሎ ይነግራታል። አዎ ብሌን አሁን ተሽሏታል። እሷ አሁን ምንም ነገር አያስፈልግም፣ ያንከባከቡ ሰው አለ፣ ሰራተኞች ወይዘሪት ዛራ ታንከባከባታለች ትላለች። አቶ አምናን ደግሞ እምቢ ይሄ ነገር አልቀበልም ብሎ እንግዲህ ከብሌን ጎን መሆኑ እፈልጋለሁ ተሽላ ወደ ራሷ እስክትመለስ። እንግዲህ አቶ አምናን ወደ ዛህራ ሄዱ። ምንድን ነው የምትወደው? ከዚህ በፊት ማታደርግላት ነገር ንገርኝና እኔም ልርዳት ይላታል። እሷም ደግሞ ሁሉም ነገር እኮ ያልፋል ልጄ፣ ዋናው ነገር ትዕግስት ነው፣ ታገስና ሁሉም ነገር ያልፋል ብላ ትነግረዋለች። አቶ አምናንም እሺ በቃ እናት ዛህራ ብሎ ክላስ ይወጣል። እሱም ደግሞ ተረት ይነግራታል። እንግዲህ ብሌን ደስ ብሏት ምስጢረኛዬ ብላ አቶ ወይዘሪት ሜርሲ ፊት ስትጠራ ወይኔ ጉድሽ ጄሪ፣ ይህን ነገር ብትሰሚ ኖሮ ምን ታረጊ ነበር ትለዋለች። ውድ ተመልካቾቼ ዩቱቤን ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ። ስለምታበረታቱኝ አመሰግናችኋለሁ። መልካም ጊዜ ተመኘሁላችሁ። የዳፍኔ ልጅ ግን አለች። እሷ ስለሞተች በልጇ ምክንያት ነው መሰለኝ ይሄ ሁሉ ነገር በቤተሰባችን ላይ እየተፈጸመ ያለው ብላ ለአቶ አምናን ትናገራለች። አቶ አምናን ወደ ቤት ስገባ ስፋን ቁጭ ብላ ነበረና አቶ አምናን ምንድን ነው እየተፈጠረ ነገር አለ ወይ? በጣም ትክክል አትመስልም ትክክል አትመስልም፣ ምን ሆነህ ነው ስትል ስጠይቀው እሺ በቃ እንደ ቤተሰብ ካልቆጠርከኝ አትነገረኝ፣ ከቆጠርከኝ ግን ንገረኝ፣ ምን ሆነ ነው ብላ ትጠይቀዋለች። እሱም ደግሞ የተፈጠረ ነገር አለ። የድሮ ቤታችን ሰራተኛ ዳፍን የምትባል ነበረች፣ ግን ቤተሰቤ ሞታ ነው ያገኘዋት። እሷ ሞታ ነበረ። ጠዋት ሲነሱ ሞታ ስለነበረች ማን እንደገደላትና በምን እንደሞተች አልታወቀም ብሎ ስነግራት ማን ነው የገደላት ብላ ትጠይቀዋለች ስፋን። እንግዲህ አቶ አምናን ማንም አልገደለም፣ ልጅቷን አግኝቼ ይህን ነገር መጨረስ አለብኝ ብሎ ይነግራታል። እሷም ደንግጣ ልጅቷን ለምን መጨረስ ምን ማለት ነው ብላ ትጠይቀዋለች። ወይ መግደል ካለብኝም እገላለሁ፣ ወይ አውርቼ መፈታ ነገር ከሆነም አውርቼ መፍታት እችላለሁ ይላታል። ሲፋን በድንጋጤ ወደ ክላስ ስትሄድ ሜርሲን ታገኛታለች። አንገቷን አንቃልታ ወደ ክላስ ታስገባትና አንቺ ውሻ ምንድን ነው ለአቶ አምናን የተናገርሽው? አንቺ ያረግሽውን ነገር ሁሉ አሁን እናገራለሁ፣ አንቺ የጀመርሽውን እኔ ደግሞ ጨርሳለሁ በማለት ታስፈራራታለች። እንግዲህ ውድ ተመልካቾቼ ሰላማችሁ ብዝት ትበልልኝ። ዛሬ ድራማን ተቀጣዩን ክፍል ይዤላችሁ መጥቻለሁ። ከወደዳችሁት ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ስለምታበረታቱን አመሰግናችኋለሁ። እንግዲህ ወይዘሪት ሜርሲ ለአቶ አምናን እውነታውን ተናገረች። አቶ አምናን እውነታውን አውቀ እናቱ የሞተችውን በሰው ምክንያት እንደሆነ እንዲሁም ደግሞ ቤታቸው የተቃጠለው በሰው ምክንያት እንደሆነ ሜርሲ ነገረችው። የድሮ ሰራተኛችን የድሮ ቤት ላይ የነበረ ሰራተኛ ዳፍኔ ትባላለች።
እሷ ግን ሞታለች። ግን አንድ ልጅ አለቻት፣ ሴት ልጅ አለቻት። እኔ እንደማስበው ከሆነ በእሷ ምክንያት ነው ይህ ሁሉ ነገር እየተፈጸመ ያለው ብላ ትነግረዋለች። እሱም ደንግጦ ለጋርድኖቹ ደውሎ እንግዲህ ይሄን ነገር እንዲያጣሩትና ልጅቷ የት እንደምትኖር ስሟ ማን እንደሆነ እንዲያጣሩ እንግዲህ ደውሉላችኋል ማለት ነው። ሰማሽ ትላታለች። እሷ ደግሞ እኔ ፈልጋ አይደለም ሰላም ልለኝ ነው ወደ ክላስ የመጣ አንቺ ሰላም መሆንሽና አለመሆንሽ ለሱ ምንድን ነው ጥቅሙ ትላታለች። እሷ ደግሞ ይህኛውን ነገር ራሱን ብትጠይቂው ይመልስልሻል ስትል መልሳላታለች ማለት ነው። እንግዲህ አቶ አምናንና ወይዘሪት ዛህራ በጣም ሰምቷቸዋል ብለን ኦልሬዲ በጣም የምትተርፍ ህይወት የለምና ህይወቷ እንዳለፈ ነው የሰማነው። ግን በነገራችን ላይ እንጂ ብሌን ከሞተች ድራማው ምንም አያምርም ብዬ ነው ተስፋ የማደርገው። ብሌንና አምናን ካሉ ድራማ በጣም ደስ ይላልና እንግዲህ ጄሪ በጣም ፈርታለች። እኔ እኮ አይደለም በንዴት ታይ ስትሄድ ነው እንደዚህ የወረወርኳት እኔም በንዴት ያደረኩት ነገር እኔ አውቄ አስቤበት አይደለም እንደዚህ ያደረኩት እና እሷም ተይ ስላት አትሰማኝም። ለዛ ነው እንደዚህ አይነት ነገር የተፈጠረው ብላ ተናግራለች ማለት ነው ለአቶ ጋሽሜ። እንግዲህ ሁላቸውም በድንጋጤ አቶ አምናን ስመጣ ወደ ሩጫ ወደ በር ሲቀርቡ እና ሙስጠፋ ራሱ በጣም ደንግጧል። ሙስጠፋ ከሴቫን ጋር ሲሰራ በጣም ክፉ ሰው ነው የሚመስለውና ግን በጣም የዋና በጣም ለሰው የሚያዝን ነው። ብሌን አቶ አምናንን እንደምትወድ ያውቃልና አቶ አምናንም እሷን ይወዳታል። ግን ጄሪን ፈጥኖ ስላገባ ከእሷ ልጅ እንደሚያገኝ ነበረ ሲያስብ ነበረው። ዛሬ ግን እሷን እና እሱን የሚያገናኘው ነገር የለም። ጄሪ ደግሞ ሁሉም ሰው በእኔ ቁጥጥር ስር መሆን አለበት። ሁሉም ሰው እኔ ሚስት እስከሆንኩ ድረስ የቤቱን ቁጥጥር እኔ ነኝ ሁሉንም ነገር ማስተካከል ያለብኝ፣ አንተ ስራዬን ብቻ ተከታተል ትለዋለች። እሱም እሺ ይላታል። ከዛ ጄሪ እንግዲህ በንዴት ብሌንን ከደረጃ ተወርውራታለች። ብሌን እንግዲህ ያ ማንም ሰው አልጠረጠረም። በጣም ጄሪ እንግዲህ እንዳረገችው አልሆነችም። ወይዘሪት ሜርስና የአቶ አምናን የካምፓኒው አሰሪው ሁለታቸውም አቶ አምናንን አንተ ድርጅቱን እንዲያወድም ያደረገው አንተ መሆኑን ለወንድሜ ልጅ ሁሉንም ነገር እነግረዋለሁ። አንተ ነግለካ እስከ ዛሬ ድረስ ጄሪዬ እንግዲህ በየዋህነት ለአቶ ጋሽሜ ሄዳ ትናገራለች። እኔ ሳላውቅ ነው አቶ አምናን ጎን ሁሌ ያገኛታለሁ። ለዛ ብዬ ነው እንደዚህ ሳላውቅ በንዴት እያናገርኳት ከክላሴ ትታኝ ስትወጣ የወረወርኳት አውቄ ሳይሆን በስህተት ነው ሁሉም ነገር የሆነው እና እሷ ይቅር ልትለኝ ትችላለች። ይቅር ምትለኝ ከሆነማ እንዴት ምን ብዬ ነው ይቅርታስ ምጠይቃት? እሷን በደንብ አንከባክቢያት፣ እሱን የሚያስፈልጋትን ነገር ሁሉ ስታደርጊ እሷ ይቅር ትላለች። ብሌን እንዳያዩት ከሆነ በጣም የዋና አስተዋይ ሴት ነች። ስለዚህ ይቅር ትልሻለች። እኔ የምልሽን ካረግሹ ሁሉንም ነገር ይቅር ትልሻለች ብሎ ጋሽሜ ሲመክራት እንደዛ ከሆነ ሁሉንም ነገር አደርጋለሁ ትለዋለች። እሷም እንግዲህ ብሌን እንደተናገረች አልሆነችም። እንግዲህ ጄሪ ሙስጠፋ ያግዘኛል ብላ ወደ ሙስጠፋ ስደውል ስፋን ስልክ አንስታ አንቺ ማነሽ? እኔ የሙስጠፋ ሚስት ነኝ። ሁለተኛ በዚህ ስልክ እንዳዳዊ ደውለሽ ካየሁሽ ግን መልካም ነገር አይፈጠርም ብላ ጮኸ ትዘጋለች። ሙስጠፋ ወደ ጄሪ ይሄዳል።
ወደ ጄሪ ሲሄድ ስልክ ሲደውል ማን ነው አንስቶ እኔ የሙስጠፋ ሚስት ነኝ፣ ሁለተኛ ስልክ በዚህ ስልክ ላይ እንዳትደውይ ብሎ ጆሮዬ ላይ ዘጋው። ለማን ነው እንደዛ ያደረገው ስል ሙስጠፋን እንግዲህ ሙስጠፋን ሲፋን ወደዋለች ማለት ነው። ሲፋን እንግዲህ ለሙስጠፋ ያላት ቦታ ትልቅ ነገር ነው። እሷ ግን ምንም ነገር ሳታማክረው ስላረገችው እሱ ትወደኛለች ብሎ ራሱ አይጠብቃትም። እንግዲህ እሷ በጣም ኃይለኛና በጣም ክፉ ስለምታደርገው አቶ አምናን እንግዲህ ይሄን ነገር ጄሪ እንዳረገችው አያቅም ማለት ነው። ይሄን ነገር ያደረገችው ጄሪ እንደሆነ ቢያቅ በጣም ነው እንትን የሚላትና እንግዲህ ብሌን በጣም ታታሪና በጣም በድራማ ውስጥ በጣም አስተማሪ ቦታዎችን ስትሰራ ነበረና ወይዘሪት ሜርሲ የለችም፣ አሸብሻቢያ እንግዲህ የለችም። በሷ ምክንያት ነው እንግዲህ ጄሪ በብሌና እንደዚህ መጠንከር የቻለችው። ወይዘሪት ሜርሲ አቶ አምናንንና ብሌንን እንዲለያዩ አቶ አምናን ስስማት አይታለች እና ሜርሲ ሄዳ ለጄሪ ትነግራታለች። እንደዚህ እየሰማት አይቻታለሁ ምናምን ብላ ከዛ ደግሞ ልብስ አምጥተሽ አንቺ ነሽ በእኔ ሻንጣ ላይ ያስቀምጠሽ እኔ ብሌን ሌዋ እንድልዋት ያረግሽው አንቺ ነሽ ብላ ከሲፋን ጋርም ተጣልቶ ነበረ። በእኔ ስም እየነገድሽ አንቺ የራስሽን ሴራ እያሳካሽ የኔን ስም ግን እያጠፋሽ ነው ያለሽው። በእኔ ስም እየነገድሽ የጄሪን ልብስ ወስደሽ በብሌን ሻንጣ ውስጥ አስቀምጠሽ ሜርሲ ናት ብለሽ ተናገርሽ። ወይዘሪት ዛህራ ደግሞ እንደዛ ብላ ነው የተናገረችው። ወይዘሪት ዛህራ ደግሞ ለብሌን ስትነግራት ጄሪ ደግሞ ብሌን ደግሞ ሄዳ ሜርሲን ጠይቃታለች ማለት ነው። ለምንድን ነው የሰው ልብስ አምጥተሽ እኔ ምን አርገሽ ነው ሌባ እንዲሉኝ ያደረግሽው? እኔ ምን አርገሽ ነው እንደዚህ ያረግሽኝ ስትል ኧረ እኔ በፍጹም አላደረኩም። እንግዲህ ወደ ዶክተሮቹ ሲደውሉ ብሌን የምትተርፍ እድል የላትም፣ ራሷ በጣም ተጎድቷል ተብሏል። እንግዲህ ሙስጠፋ በጣም ነው የተሰማው፣ ምክንያቱም በጣም ልባም ሴት ስለሆነች ለመልካም ነገር ብቻ የምታስብ ለሰው ክፉ የማታስብ ስለሆነች። በነገራችን ላይ ድራማ ብዙ ነገርን ልንማርበት እንችላለን። አቶ አምናን ግን ቤት ውስጥ እየተፈጠረ ያለ ነገር ቤቱ ተቃጠለ። እንግዲህ እንዲሁም ደግሞ ድርጅቱ ራሱ በሲፋን ምክንያትና በሜርሲ ምክንያት እንዲሁም ደግሞ በአቶ ማሌክ ምክንያት ወደ ታች እየወረደ ነው የሚገኘው እና በእነሱ ምክንያት ድርጅቱ ራሱ ሊከስር ነበረ። አሁን ግን በጥሩ ሁኔታ ስላለ በጣም ደስ የሚል ፕሮግራም አድርገን ለድርጅታችን አሁንም ከፍታን እንመኛለን ስል ከዛ በአቶ ማሌክ ይሰማል። እሱ ደግሞ ሜርሲ እያወራት ግማሽ ብሩን ወደ እኔ ባንክ ግማሽ ብሩን ደግሞ ወደ አቶ አምናን ባንክ እንዲገባ ከባንክ ሰው ጋር ሲያወራ ሜርሲ ትሰማለች። ለካ አንተ ነህ እስከ ዛሬ ድረስ የወንድሜን ልጅ ወደ ታች ስታረግ የነበረው። እኛ እስከ ዛሬ ድረስ አንተ መልካም ሰው መስለን ነበረ። አንተ ግን የወንድሜን ልጅ ወደ ከሳራ እየመራክ ያለከው አንተ ነህ እንደ ብላ እንግዲህ ሜርሲ ትይዘዋለች። እሱ ደግሞ አቶም ወይዘሪት ሜርሲ ምንድን ነው የሰማሽው ነገር አለ ወይ ብስላት፣ እኔማ ሁሉንም ነገር ሰምቻለሁ ከዚህ በፊትም ለካ እንደዚህ ነው። እንግዲህ ሜርሲ በጣም ጎበዝ ነች። እሱ እያወራ ሪካርድ ትቀደዋለች ማለት ነው። አንድ ቀን ብክዳት ራሱ ይህን ሪካርድ ለአቶ አምናን ለማሰማት ብላ እንግዲህ ይህን ሪካርድ እንደምትቀዳው አያውቅም ማለት ነው። እንዲሁም ደግሞ ሲፋን ሁሉንም ነገር አድርጋ አሁን ደግሞ በሙስጠፋ ፍቅር ላይ ወድቃለች ማለት ነው። ሙስጠፋ ደግሞ እሷ እንደምትወድ አያውቅም። ምን አስበሽ ነው ስልኬን አንስተሽ ለሰው ያወራሽው ትለዋለች። እንግዲህ ሙስጠፋ አይፈቀርም አይወደድም ተብሏል እንደ ብሎ ይጮይባታል። ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ ሰብስክራይብ ላይክ ያረጋችሁ አበረታቶች ስለምታበረታቱኝ አመሰግናችኋለሁ። መልካም ቀን ተመኛላችሁ።